ሰላም ለእናቷ ይቅርታ አደረገችለት። በጣም ደስ ይላል። ለረጅም ጊዜ የእናቷ ፍቅር አጥቼ ነበረ፣ ራሴን ጠልቼ ነበረ፣ ሴትነቴን አጥቼ ነበረ ብላለች ሰላም። እንግዲህ እናቷ ሀሴት ልጃቸው ከጠፋች 16 አመቷ ነው እና እስካሁን ስለ ሀሴት ብቻ ነው እንጂ ስለ እኔ ረስተሻል ብላ ሰላም ተቃውሟት አንስታለች። ቢሆንም ግን እናት ናትና ይቅርታ አድርጋለታለች። በዛሬ ቀን እንግዲህ የሰላም እናትም ደስ ብሏታል። ሰላምም ደስ እያላት ነው። ቤት ሙሉ ደስታ ተፈጥሯል ማለት ነው። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ኖላዊ ድራማ ክፍል 14 ተለቋል። ገብታችሁ እዩት ማለት ነው። በዛሬ ቀን ብዙ ነገሮች ተፈጥሯል። ኖላዊ ደግሞ ያለ እውነታ ሁሉም ነገር አውጥቶ ለአሲር ተናግሯል። ሀና ከመንገድ ላይ ወድቃ ያገኘዋት ልጅ ናት። ትክክለኛ አባት አይደለውም። እሷ ወድቃ ካገኘው አሳክሚያት ወደ ቤት ወስጄ ሄድኩኝ። ለፖሊስ ሄጄ አሳወቅኩና እነሱም ደግሞ እንዲያሳድግ ፈቀዱልኝ። ግን ሀና ያ ጊዜ 6 አመት ወይ 7 አመት ትሆናለች። ቢሆንም ግን ሀና በቅርብ ጊዜ ብነግራትም ለጊዜ አዝና ነበረ። ለአንድ ቀን ስራ ትታ ታግሳ ነበረ። ቢሆንም ግን አሁን እኔ ሌላ ወላጅ ትክክለኛ ወላጅ እንኳን ብመጣ አባቴ አንተና አንተ ብቻ ነህ ብላኛለች። ስለዚህ ሀና እንደዚህ አይነት ያላት ልብ ናት። ሀና ማለት በጣም መልካም ሴት ናት እና ሀና የኖላዊ ህይወትም የቀየረች ሴት ናት። እኔ ያው ኖላዊ እንዳለው እኔ ቦዘኔ ነበርኩ እና ሀና ከመጣች በኋላ ህይወቴን ለመቀየር ሀናንም ለማሳደግ እንትን እያልኩ ነበረ። ራስን ቀይሬ ከቦዞኔ ወደ መልካም ሰው ተቀይሬ እንደገና አንድ ቄስም ነበረና እሱም እቺ መላእክት ናት እና በቃ እሷ ያንተን ህይወት ትቀይራለች ብሎኛል እና ከዛ በኋላ ነው ሀና ናት የኔ ህይወት ሁሉ የቀየረች። ስለዚህ ሀና ማለት ለኔ ሁሉ ነገሬ ናት ብሎ ተናግረዋል። ኖላዊ እንግዲህ በዛሬ ቀን ታሟል። ቢሆንም ግን ሀና አባቱን ለማሳከም የሰው ቤት ተቀጥራ እየሰራች ነው። የማንም ሰው እርዳታ አልፈልግም ብላለች። ታውቃላችሁ አሮን አባትሽን አሳክምልሻለሁ 300,000 እሰጥሻለሁ ብሎ ነበረ። እሷም እምቢ ብላ ነበረ። እንዴት ይሄንን ሁሉ ብር አለምንም ጥቅም አለምንም ምሰጠኝ ከኔ ምን ፈልገ ነው በምላሹ ብላ ብትጠይቅም አሮን ለጊዜ እኔ ካንቺ ምፈልገው እህትነት ብቻ ነው ብሎ ነበረ። ግን ደግሞ ብር ለመስጠት ስፈልግ አብረሽኝ እደሪ ብሎ የእሷን ጥቅም ስፈልግ እሷን ደግሞ በጣም አዝና ነበረ። እንደገና ደግሞ ምናሴ ራሱ በጣም ነው ያዘነበት። በዛ ምክንያት ነው የሚናሴና የአሮን ጓደኝነት ያባቃላት። እሱም ካሁኑ በኋላ እዚህ ቤት አትምጣ፣ ያንተ ጓደኝነትም እዚህ ላይ ያባቃል። ሀናን እንደዚህ ያደረካት በጣም ነው ማዝንብህ ብሎ አሮንን አባሮታል። ካሁኑ በኋላ አሮን እዛ ቤት አይመጣም። ሰላምም እንግዲህ ከአሮን ፍቅር እዟት ነበረ። ግን ደግሞ አሮንም ከሀና ፍቅር እዞኛል ብሎ ነበረ። ቢሆንም ግን በምላሹ ጥቅም ነው የሚፈልገው። ከሷ ጋራ ማደር ምን ችግር አለ? ማደር ደግሞ ምን ችግር አለው ብሎ ቀላል አድርጎ ነው ያዘ። ለሀና ደግሞ ክብሯ ከምንም በላይ ነው። እሷ እኔ ከደሴ የወጣሁት ስንት ወንዶች ነበሩ፣ ከፈለኩት እዛ እንደፈለኩ መሆን ይችል ነበረ እያለች እንትን አማረረች እና ዛሬም እንግዲህ ምናሴ ሀናን ጠይቋት ነበረ። ያው የምናሴ እናት አሁን ክረምት ስለመጣ የፈለክ ቦታ መሄድ ትችላለህ፣ እንግዲህ አንደኛ ከወጣማ የሆነ ቦታ እንድትሄድ ይፈቅድላለሁ ውጭ ሀገር ብላ ነበረ። ግን አንደኛም ባትወጣ እኔ ፈቅድላለሁ እንድትሄድ ብላ ነበረ። ምናሴ እንግዲህ በጣም መልካም ልጅ ነው። መልካም በጣም ከመልካም ሲበዛ መልካም ነው እና ሀናን ለመርዳት ሀና ቢጠይቃትም ሀና እሺ ያላለችም። ምናሴ እኔ መስናናት ይቅርብኝ፣ የአባትሽ ማሳከማ ይሆንልሻል፣
ብሩ ግን ብዙ ነው። ያ ለአባትሽ ሙሉ በሙሉ ይችላል ሳይሆን ግን ብሩ ብዙ ነው። ስለዚህ እሺ በይኝ ሀና እና ይሄንን ብር ተቀበይኝ ብላትም እንኳን ሀና አማረረች። አልፈልግም፣ እኔ አባቴ የኔ ብቻ ስለሆነ እኔ ሰርቼ ራሴ ያሳክማለሁ እያለች ነው። ግን ደግሞ ሰው ቤት ተቀጥራ ያው ታውቃላችሁ፣ በሰራተኝነት አገር ውስጥ ስትቀጠር ትንሽ ነው ብር። ሕክምና ደግሞ ብዙ ነገር ይፈልጋል እና እንግዲህ ሀና እምቢ ብላለች። ምክንያቱም አሮን አማሮታል። አሮን ምን እንዳደረጋት አረሳችም። ለዛ ነው አልፈልግም ብላ እምቢ ብላለች ማለት ነው ውዶቼ። ሌላ ደግሞ የሰላም እናት እንግዲህ ለሀና አመስግናለች። አንቺ እኔ እዚህ ያልነበርኩ ጊዜ በጣም ለልጆቼ ጥሩ ነሽ እና ልጆችን በጥሩ ሁኔታ ስላንከባከብሽልኝ በጣም አመሰግናለሁ ብላ የእሷን አካውንት ጠይቃለች። የሰራሽን ብር ሰጥሻለሁ ብላ ወይ ደግሞ ጨማምራ ለአባቱ ማሳከማ የሚሆን ልትሰጡ ትችላለች። ምን ይታወቃል። መልካምነት እኮ ጥሩ ነገር ነው። በብዙ ነገር ይጠቅማል መልካምነት። ሀና እንግዲህ ብዙ ሰዎች እየፈለጓት ነው። መልካም ስለሆነች፣ በቃ የዋ ስለሆነች፣ መካሪ ስለሆነች ማንም ሰው ከውጭ ውበት የውስጥ ውበት ነው የሚያዩት። ወንዶች በተለይ አብሮ ሲኖሩ እንግዲህ ሰላም የምትሰጥ ሴት ስለሚፈልጉት እንግዲህ ሀና እንግዲህ ተወዳጅ ሴት ሆናለች። ሁሉም ሰው ይፈልጋታል። አሴር ራሱ ሀና እያለ ነው። ይሄው ከሆነ ልጅ ጋራ ደብዳቤ እየጻፉለት ነው። ግን ደግሞ ፈርቷል። ከዚህ በፊት ሌላ ሰው ነበራት ፍቅረኛ፣ እንደ ፍቅረኛ የሚቀራረቡት ያ ጊዜ እሱ ምንሽ ነው አሁን ፍቅር ቢጠይቅሽ ምን ችግር አለው እሺ ታያለሽ ብሎ ስጠይቃት እኔ ከአሁኑ በኋላ እንደዚህ አይነት ነገር የሚጠይቀኝ ሰው አላናግረውም ስላለች እሱን እያስታወሰ ፈርቶታል። እኔ እህትነት ይበልጥልኛል፣ ምክንያቱም ሀና ብዙ ነገር አድርጋልኛለች። ስለዚህ ሀና ከምጠላኝ እኔ የእሷን ፍቅር ተሸክሜ ዝም ማለት ይሻለኛል እያለ ነው። አሴር እንግዲህ በአሁኑ ሰዓት በሀና ፍቅር ተይዟል። ሀና እንግዲህ መልካም ናት። የውጭ ውበት ብቻ ሳይሆን የውስጥ ይበልጣል እያለ ነው። መልካምነቷ፣ አስተሳሰቧ፣ እንደገና ደግሞ ምክሯ እያለ እያሞገሳት ነው። እንደገና ደግሞ የሀና አባትም በጣም ይወደዋል እና እዛ ቤት እየተመላለሰ ነው። አለ አባቱን ጠይቆ ነበረ ሀና ፍቅረኛ አላት ወይ ብሎ ጠይቀዋል። ቢሆንም ግን የሀና አባት ያው አሴር ታውቃላችሁ ከዚህ በፊት የሚሰርቅ ልጅ ነው። አሁን ግን ተስተካክሏል መሰለኝ። ያው የሀና አባት ደግሞ ለሀና ጥሩ ሰው ነው የምመኝላት፣ እንደ አሴር ሰው ሳይሆን ማለት ነው። ግን ዛሬ ደግሞ ከዚህ በፊት አብረው የሚቀራረቡ ልጅ ጋራ እንዴት ሆናችኋል? ምን አለበት እሺ ብለሽ ፍቅር ብትጀምሩ ብሎ ሀና ቢጠይቃትም ሀና ግን በጣም አኮረፈች። ካሁኑ በኋላ እንደዚህ የምትለኝ ከሆነ አባ በቃ ይከፋኛል ብላ ተናግራለች። እንግዲህ እኔ አንተን ለማሳከም እና አንተን ለማዳን ብቻ ነው የምኖረው እያለች ነው። እሱ ደግሞ አባቱ አንቺ ቆሜሽ ስታይ አንቺ ቆሜ ስቀሪ እኔ አላይም፣ ስለዚህ እድሜሽ ደርሷልና ፍቅረኛ ያዥ እያለዋት ነው። እሷ ግን ለአሁኑ ምንም ፍቅረኛ አያስፈልግኝም እያለች ነው። ሰላምና የሰላም እናት እንግዲህ ሰላም ፈጥሯል። በጣም ጥሩ ሁኔታ